በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ልጆች ወንድሞቼና እህቶቼ እንደምን ቆያችሁ? አሜን። የአምላካችን ስሙ የተመሰገነና ከፍ ከፍ ያለ ይሁንልን። እግዚአብሔር ቢወድና ቢፈቅድ እንግዲህ ተከታታይ ወደ ጀመርነው ትምህርት እናልፋለን። እንግዲህ ክፍል አንድን ባለፈው አይተናል። እግዚአብሔር ቢወድና ቢፈቅድ ደግሞ ክፍል ሁለትን ያው ከዛሬ ጀምሮ ለማየት እንሞክራለን። እንግዲህ ባለፈው ክፍለ ጊዜ በነበረን ትምህርታችን ሁላችሁም እንደምታስታውሱት ቅዱስ ማለት ምን ማለት ነው ከሚለው ትርጓሜ አንስተን ስንት አይነት ቅድስና አለ የሚለውን የቤተክርስቲያናችንን አስተምሮ ለማየት ሞክረናል። የባህሪ ቅድስና እና የጸጋ ቅድስና ተብሎ ለሁለት እንደሚከፈል፣ ከዛ ውስጥ ደግሞ የባህሪ ቅድስና ማለት ምን ማለት ነው የሚለውን የባህሪ ቅድስና ገንዘብነቱ ለእግዚአብሔር ብቻ እንደሆነ ያንን የባህሪ ቅድስናን ምንነቱን ተመልክተን ነው የተለያየ ነው። እግዚአብሔር ቢወድና ቢፈቅድ ደግሞ ክፍል ሁለትን የጸጋ ቅድስና ሚለው ላይ ስላቆመን ከዛ ጀምረን ለማየት እንሞክራለን። በነገር ሁሉ የማይለየን መድኃኒታችን፣ ጠባቂያችን፣ እረኛችን ኢየሱስ ክርስቶስ የእግዚአብሔር ልጅ እግዚአብሔር በምህረቱ በይቅርታው እንግዲህ ሁላችንን ያስተምረን ዘንድ የእርሱ መልካምና በጎ ፍቃድ ይሁንልን። እንግዲህ ያው ሁለተኛው ቅድስና የጸጋ ቅድስና ነው። እንግዲህ ያው ጸጋ የሚለውን ያው ቃሉን ተርጉመን ማየት በመጀመሪያ ተገቢ ነው ወይም ደግሞ አስፈላጊ ነው። ጸጋ የሚለው ቃል እንግዲህ ያው በአንድ ቃል ብቻ ይሄ ነው ተብሎ ቀጥታ ለመተርጎም ጸጋን ይከብዳል። እንግዲህ ጸጋ ማለት ያው ቸርነት፣ በጎነት፣ ምህረት ያለ ብድራት ወይም ደግሞ ያለ ዋጋ እንዲሁ የሚደረግ ስጦታ ማለት ነው። እንግዲህ እንዲሁ የሚሰጥ ስጦታ ነው። ስጦታ ተብሎ አንዳንድ መጻሕፍት ላይ ቀጥታ በዛ ልክ ይተረጎማል። ግን ስጦታ ሲባል ያው እኛ የምናውቃቸው ደግሞ ብዙ ስጦታዎች አሉ አይደለ? ከሰዎች የምንቀበላቸውም የሚወዱን ሰዎች የሚሰጡን ስጦታዎች ማስታወሻ ተደርገው የሚሰጡንም እነዛንም ስጦታ ነው የምንለው። ግን ሰዎች እነዛን ስጦታዎች ለኛ ለመስጠት ያው ከኛ የሚጠብቁት ነገር ደግሞ ሊኖር ይችላል አይደለ? ለሚወደው ሰው ነው ብዙ ሰው ስጦታ የሚሰጠው እንጂ እንደዚሁ ከኛ ምንም ነገር ሳያገኝ አንድ ሰው ስጦታ ሊሰጠን አይችልም። ግን ጸጋ ሲባል ከእግዚአብሔር የተቀበልነው ስጦታ ትልቅ ስጦታ አለ። ያ ስጦታ ደግሞ እግዚአብሔር ከኛ ምንም ነገር ሳይፈልግ የሰጠን ስጦታ ነው። ስለዚህ በጣም ልናስተውል ያስፈልጋል። ትልቁ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደተጻፈው እግዚአብሔር አብ ዓለሙን እንዲሁ ወዶት አንድያ ልጁን እንዲሁ ሰጥቷል። ያ ማለት ምን ማለት ነው? ከኛ ኢምንት ምንም ነገር ሳይፈልግ መልካም ምግባር፣ ሃይማኖት ምንም ከኛ ሳይጠብቅ ዓለሙ እንዲድን አንድያ ልጁን እንዲሁ ሰጥቷል። ያ ማለት ያለ ምንም ነገር የተሰጠን ማን? ኢየሱስ ክርስቶስ አለ። እንግዲህ ለዓለሙ ቤዛ ሆኖ ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ትልቁ ነገራችን ስጦታችን ነው። ያ ማለት እንግዲህ አንድያ ልጁን እስኪሰጥ ዓለሙን እንዲሁ ከወደደ እግዚአብሔር ሌሎች የጸጋ ስጦታዎችን ሌሎች ስጦታዎችን አይሰጠንም ማለት እንደው ዘበት ነው። እግዚአብሔርንም አለማወቅ ይሆንብናል። ስለዚህ ብዙ የጸጋ ስጦታዎች አሉ። ከዚህ ጋር በተያያዘ አንድ ነጥብ ላንሳላችሁና ፕሮቴስታንቱ ዓለም ጸጋ ብቻ የሚል ከአምስቱ ሶላዎች ወይም ከአምስቱ ብቻዎች መካከል አንዱ የሆነ በጸጋው ብቻ እንዲያው እንድናለን እያሉ ያው የሚያስተምሩት አስተምህሮ አለ። ከሐዋርያው ከቅዱስ ጳውሎስ መልእክታት ነው የሚጠቅሷቸው እነዚህን ትምህርቶች። ጸጋ ማለት ምን ማለት እንደሆነ አለመረዳታቸው ትልቅ ስህተት ውስጥ ከቷቸዋል ብዬ አምናለሁ። ያ ማለት ምን ማለት ነው? ጸጋ ማለት እንዲሁ የሚሰጥ ስጦታ ነው። በጸጋው እንድናለን እናምናለን ይላሉ። ግን የጸጋውን መንገድ ደግሞ ስታዩ ዘግተውታል። ለምሳሌ ጥምቀት ጸጋ ነው። በ40 እና በ80 ቀናችን ተጠምቀን የእግዚአብሔርን ልጅነት የሥላሴን ልጅነት እናገኛለን። ለዛ ልጅነት ምን ከፍለው ገንዘብ አለ? ስንጠመቅ በ40 ቀናችን የከፈልነው ወይም በ80 ቀን እህቶቼ ስትጠመቁ ቤተሰቦቻችሁ የከፈሉት ለጥምቀቱ ገንዘብ አለ? እንደው እንክፈል ቢባልስ መንግስተ ሰማያትን ያህል ነገር የምታስወርሰዋን ጥምቀትን በምን ያህል ብር ነው ከፍለን ልንጠመቃት ምንችለው? ሌላውን ተውት። እንደው ያው
አሜሪካ ነው ብዙ ጊዜ የምትነሳው አይደል? አሜሪካ ለመሄድ አንድ ሰው ምን ያህል ብር ይከፍላል? ሄዶ ደግሞ ተደላድሎ ያለ ሐሳብ ያለ ጭንቀት ለመኖር ሳይሆን ገና ስንት ጭንቀት አለበት እዛም ሄዶ ራሱ። ተውት ወደ የአረብ ሀገር የሄዳችሁ ወንድሞቼ ያላችሁ የድምጽ የሚሰማችሁና ምን ያህል ዋጋ ከፍላችሁ ነው ወደዛ ሄዳችሁት? አሁን የምትኖሩት እንዴት ነው? አስቡት እንግዲህ መንግስተ ሰማያትን ለመውረስ ሰማያዊ ቤታችንን ሰማያዊ ከተማችንን ሀገራችንን ለመውረስ መንገድ የሆነችንን ጥምቀት ግን እንዲሁ በነፃ ነው የምናገኛት። ያ ማለት ይሄ የጸጋ አንዱ ስጦታ የጸጋ ስጦታ ማለት ይሄ ነው። ሌላ ለምሳሌ አንድ ልጨምርላችሁና ቁርባን የጌታ ስጋና ደም እሱም የዘላለም መንግስትን የምንወርስበት የዘላለም ህይወትን የምናገኝበት ነው። የጌታን ስጋና ደም ለመቀበል ስንት ነው የምንከፍለው? የጌታን ስጋና ደም ለመቀበል ሌላ ስጦታ ጸጋ የሆነን ንስሐን ገብተን ነው የምንመጣው። ንስሐ ስንገባ ለኃጢአታችን ስርየት የሚሆነውን ያንን ነገር ስንቀበል ስንት ነው የምንከፍለው? የጌታን ስጋና ደም ስንቀበል ክፍያው ስንት ነው? ምንም። ያ ማለት ነው የጸጋ ስጦታ ማለት። ስለዚህ እንዲያው በጸጋው እንድናለን እንዲያው በጸጋው ጸድቀናል የሚሉ ሰዎች ጸጋውን መቼ ነው የሚጠቀሙበት? ጥምቀት እኮ ጸጋ ነው። ግን የትኛውም ፕሮቴስታንት ጥምቀት ለድነት ያስፈልጋል የሚለውን ትምህርት ጆሮውን ደፍኖበታል፣ አይቀበለውም። የጌታ ስጋና ደም መታሰቢያ አይደለም፣ የዘላለም ህይወት የምታገኝበት ነው። አረ መታሰቢያ ነው ይሄ ይልሃል። ያ ማለት ጸጋው እንደሚያድን በጸጋው እንደምንድን ቲዮሪውን ይቀበሉታል። ቲዮሪውን ብቻ ማለት ነው። ፕራክቲካሊ ግን ህይወት ውስጥ የሉበትም። ስለዚህ ጸጋ ማለት እንዲሁ የሚሰጥ ማለት ነው። ያለ ብድራት ያለ ዋጋ ከኛ ምንም ነገር ሳይፈለግ እንደዚሁ ከእግዚአብሔር የሚሰጥ ነው ማለት ነው። ስለዚህ የጸጋ ቅድስና ስንል ቅዱሳን ከእግዚአብሔር በቸርነት የሚሰጣቸው ማለት ነው። ጸጋ ሲባል በዛ ልክ ሊታይ ያስፈልጋል ማለት ነው። ዘሌዋውያን ምዕራፍ 19 ቁጥር 2 ላይ እንደዚህ የሚል ቃል አለ። እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ ይላል። ያ ማለት ነው እግዚአብሔር በባህሪው ቅዱስ ነው። አዎ እሱ የባህሪ ቅድስና አለው። እኛ ደግሞ የእርሱ ተከታዮች ባሪያውና በአምሳሉ የተፈጠርን የሰው ልጆች ምን እንድንሆን ይፈልጋል? ቅዱስ እንድንሆን ይፈልጋል። ይህን ደግሞ በጸጋው አድሎናል። ስለዚህ ይሄ ቅድስና ለመላእክትና ለሰዎች የተሰጠ ነው፣ ለእንስሳት አይደለም፣ ወይ ሌላ ለምድር ለግዑዛን ነገር አይደለም። ስለዚህ ለመላእክትና ለሰዎች የተሰጠ የቅድስና ስጦታ አለ። ያንን የጸጋ ቅድስና እንላለን። ያው መላእክቱ ራሳቸውን ከርኩሳኑ ከሰይጣንና ከግብረ አበሮቹ ከአጋንንት ራሳቸውን ስለለዩ ከሳጥናኤል ስለተለዩ ቅዱሳን መላእክት እንደምንላቸው ባለፈው ትምህርታችን ላይ አይተናል። ስለዚህ ቅዱሳን እንላቸዋለን። የምን ቅድስና ነው ከተባለ የባህሪ ሳይሆን የጸጋ ቅድስና ነው። በነገራችን ላይ አንድ ጥያቄ አለ ጽሑፉ ላይ ያስቀመጥኩላችሁና መልሱንም ሳታገኙት እንዳታልፉ። ሰይጣን መቼ ነው የተፈጠረው ይላል። ሰይጣን መቼ ነው የተፈጠረው? እስቲ ድምጽ ፖዝ ታረጓትና ሰይጣን መቼ እንደተፈጠረ ራሳችሁ ትመልሳላችሁ፣ የኔን መልስ ከመስማታችሁ በፊት ማለት ነው። እግዚአብሔር ለሁላችንም ይመልስልን። እሺ ሰይጣን መቼ ነው የተፈጠረው? እንግዲህ ከ22ቱ ስነ ፍጥረታት መካከል ሰይጣን መቼና የትኛው ጊዜ ነው የተፈጠረው የሚለውን መልሱን እየፈለጋችሁ ከሆነ አትሸወዱ። እግዚአብሔር ሰይጣንን አልፈጠረም። እግዚአብሔር የፈጠረው መልአክ ነው። ነገር ግን ሳጥናኤል የተባለን መልአክ በክብሩ ከቅዱሳን መላእክት ከፍ ያለ መልአክ ነው እንጂ እግዚአብሔር የፈጠረው ሰይጣንን ከጅምሩ እግዚአብሔር አልፈጠረም። እንኳን ሰይጣን ይሄ ክፋት፣ ተንኮል የሚባሉ እነዚህ ነገሮች ብዙ የሚዘረዘሩ አሉ። ከሳት አንጻር ልተዋቸውና እነዚህ እንኳን በበደል በኃጢአት ምክንያት የመጡ እንጂ እግዚአብሔር የፈጠራቸው አይደሉም በእውነት ለመናገርና እግዚአብሔር የፈጠረው ማንን ነው? መልአክን ነው። ማን የተባለ መልአክ? ሳጥናኤል እና ሌሎች ግብረ አበሮቹንም ጭምር እግዚአብሔር ፈጠረ። ነገር ግን በበደልና በኃጢአታቸው በትዕቢቱ ምክንያት ተዋርዶ ሳጥናኤል ሰይጣን ወደ መሆን ወረደ፣ በኃጢአት ምክንያት ማለት ነው። ስለዚህ እቺን በዚሁ አንስቼላችሁ ልለፍ ብዬ ነው። እንግዲህ ራሳቸውን ለሁለተኛ አምላክ የለዩና ጸንተው የቆዩ እነዛን ቅዱሳን መላእክቱን እንግዲህ
ቅዱስ ብለን ዛሬ ላይ እንጠራቸዋለን። ይሄ ቅድስና የጸጋ ቅድስና ነው ማለት ነው። ተጨማሪ አንድ ጥቅስ ላንሳላችሁ። ዘሌዋውያን ምዕራፍ 20 ቁጥር 26 ላይ እኔ እግዚአብሔር ቅዱስ ነኝና ይላል። እኔ ማን? እኔ እግዚአብሔር። የባህሪ ቅድስና ስላለው ክብር ምስጋና ለስሙ ይሁን። ለእኔም ትሆኑ ዘንድ ከአሕዛብ ለይቻችኋለሁና ቅዱሳን ትሆኑልኛላችሁ ይላል። ከነማን ለይቻችኋለሁ? ለእኔም ትሆኑ ዘንድ ከአሕዛብ ለይቻችኋለሁና ቅዱሳን ትሆኑኛላችሁ ይላል። ስለዚህ በደንብ አስተውሉ። አሕዛብ የሚለው ቃል ያው ከዚህ በፊትም ነግሬያችኋለሁ፣ በሁለት እንደያገባቡ ይፈታል፣ በሁለት ይነገራል። አሕዛብ ለብዙ ቁጥር ይነገራል። አሕዛብ የሚለው ያው ብዙ ቁጥር ላለው ሕዝብ ማለት ነው። በተጨማሪ ደግሞ ለማያም በጣዖት አምልኮ ውስጥ ያሉ እግዚአብሔርን ባለማወቅ ሕይወት ውስጥ ያሉትን አሕዛብ ይላቸዋል መጽሐፍ ቅዱስ። ስለዚህ ከአሕዛብ ለይቻችኋለሁ ማለት እኔን ከማያውቁ እኔን ከማያመልኩ ይህ ሰይጣን መጫወቻ ሆነው በሰይጣን ገዝቷቸው የሚኖሩ ጣዖትን የሚያመልኩ ፍጡሩን ፈጣሪ ብለው እያመለኩ የሚኖሩት ከነርሱ ከአሕዛብ እናንተን ምን ብያችኋለሁ ይላል? ለይቻችኋለሁ። ለማን ትሆኑ ዘንድ? ለእኔ። ስለዚህ የጸጋ ቅድስና ስጦታው ከእግዚአብሔር መሆኑን ልናስተውል ያስፈልጋል ማለት ነው። የጸጋን ቅድስና የዚህን ያህል ካየን ይበቃናል። ያው ጽሑፉ ላይ የተብራሩ ነገሮች ስላሉ ታዩታላችሁ። ሌላው ቀጣዩ ርዕሳችን የሚሆነው እንግዲህ ስለ ቅዱሳን ለምን መማር አስፈለገ? ለምን እንማራለን? እንደገና ደግሞ ስለ ቅዱሳን በመማር የምናሳልፈውን ጊዜ ስለ ክርስቶስ ስለ ኢየሱስ አንሰብክበትም ወይ? እንዴ ስለ ቅዱሳን እኮ በመስበክ በጣም ጊዜያችሁን ፈጃችሁ፣ ክርስቶስን ሸፈናችሁት የሚሉን ሰዎች አሉ። ዛሬ ብዙ ጎረቤቶቻችን ማለት ነው። እንግዲህ የኛ ክርስቶስ ምንም የሚሸፍነው የለም። የነሱ ኢየሱስ ያው ኢየሱስ ነው የሚሉት፣ ክርስቶስ የሚለውን እንኳን የምንጠራው እኛ ነን። ስለዚህ ኢየሱስ በሚለው ሰይጣንም ችግር የለበትም። ኢየሱስ በማለት ክርስቶስ ላይ ነው ትልቁ ችግር ያለው። ስለዚህ እሱን በሌላ በነገረ ክርስቶስ ትምህርት ላይ እንመለስበታለን። እግዚአብሔር በሰላም ያደርሰን፣ ይህን በሰላም ያስፈጽመንና እግዚአብሔር እንግዲህ እነሱ ክርስቶስ የሚሸፈን ነው፣ የነሱ ኢየሱስ የሚሸፈን ነው። የኛ ኢየሱስ ክርስቶስ ግን የሚሸፈን አይደለምና ስለ ቅዱሳን እንማራለን። ስለዚህ እስቲ አንድ በአንድ የተወሰኑ ሐሳቦችን መመልከት እንጀምር። ለምንድን ነው ስለ ቅዱሳን መማር ያስፈለገው ስንል የመጀመሪያው አብነታችን ስለሆኑ፣ አርአያችን ስለሆኑ። ያ ማለት ምን ማለት ነው? በምንድን ነው አርአያ የሚሆኑን? በሕይወታቸው ሁሉ ኢየሱስ ክርስቶስን ሰብከው በአንደበታቸው ብቻ ሳይሆን በሕይወት በምግባራቸው ክርስቶስን መስለው በእግርም በግብርም ክርስቶስን ተከትሎት ስለኖሩ እርሱን ወደ መምሰል እኛን የሚያበቁን እርሱን ወደ መምሰል የሚመሩን አቅጣጫውን የሚያሳዩን አብነቶቻችንና አርአያዎቻችን ስለሆኑ ስለ ቅዱሳን እንማራለን። አንደኛ ቆሮንቶስ መልእክቱ ላይ ሐዋርያው ቅዱስ ጳውሎስ ምዕራፍ 11 ቁጥር 1 ላይ ምን አለ? እኔ አለ ክርስቶስን እንደምመስል እኔን ምሰሉ አለ። ቀጥታ ክርስቶስን ምሰሉ አላለም ቅዱስ ጳውሎስ። በትህትና የተናገረው ቃል ነው። እኔ ማንን እንደምመስል? ክርስቶስን። ጳውሎስ ክርስቶስን በምንድን ነው የመሰለው? እኔ ከክርስቶስ ጋር ተሰቅያለሁ ይላል ጳውሎስ። እኔ ሞቻለሁ ይላል። እውነት ጳውሎስ ዕለተ ዓርብ ላይ ነበረ እንዲህ? ከሐዋርያው ከቅዱስ ከወንጌላዊ ከዮሐንስ በቀር ዕለተ ዓርብ የነበረ ሐዋርያ አለ? የለም። ጳውሎስ እንኳን እኮ የተጠራው መቼ ነው? ብዙ ክርስቲያኖችን የሚያሳድድ ሐዋርያትን እንኳን የጌታን ደቀ መዛሙርት ሳይቀር የሚያሳድድ ነበር። የጳውሎስን አጠራር ታውቁታላችሁ። ሐዋርያት ሥራ ምዕራፍ 9 ላይ አለ፣ ታነቡታላችሁ። ስለዚህ ጳውሎስ ግን ምን ይላል? እኔ ከክርስቶስ ጋር ተሰቅያለሁ ይላል። ይሄ ማለት ምን ማለት ነው? ጳውሎስ ራሱን ገሏል። ያ ማለት ለኃጢአት፣ ለበደል፣ ለክፋት የሚሆን ጳውሎስ ጊዜ የለውም። በጳውሎስ ውስጥ አሁን የሚኖረው ማን ነው? ክርስቶስ ኢየሱስ ነው። ያ ማለት ምን ማለት ነው? ጳውሎስ ክርስቶስን ወደ መምሰል አድጓል ማለት ነው። ያ የተፈጠርንበትም ዓላማ እግዚአብሔርን መስለን እንድንኖር ነው። እግዚአብሔር ሲፈጥረን በአርአያው ብቻ ሳይሆን የፈጠረን በአምሳሉ ነው። አሁን በምድር ላይ ብዙ ሰዎች የእግዚአብሔር አርአያ አላቸው። የትኛውም ሰው በእግዚአብሔር አርአያ ተፈጥሯል። እግዚአብሔርን መምሰል ውስጥ ግን ያሉ ጥቂት ሰዎች ናቸው። በእውነተኛው እምነት ውስጥ ያሉ ሰዎች ናቸው። ስለዚህ በደንብ ማስተዋል ያስፈልጋል።
ክርስቶስን ይመስለዋል ጳውሎስ በምግባር በሕይወት። ስለዚህ እኔ ክርስቶስን እንደምመስል ደግሞ እናንተም እኔን ምሰሉ። ስለዚህ አንድ ሰው ስለ ጳውሎስ ስለ ቅዱስ ጳውሎስ ተነስቶ ሲሰበክ ትምህርት ሲሰጥ ቢሰማ ወዴት ነው የሚያድገው? አብነት የሚሆነው ጳውሎስ ለምኑ ነው? አርያም የሆነው ለምኑ ነው ከተባለ እግዚአብሔርን ወደ መምሰል እግዚአብሔርን የመምሰያውን መንገድ ይመራዋል። ስለዚህ አብነታችን ወይም አርያዎቻችን ስለሆኑ ስለ ቅዱሳን መማር አስፈልጓል ወይም እንማራለን። ሁለተኛው በእምነት እንድንጸና ነው። በእምነት እንድንጸና የያዕቆብ መልእክት ምዕራፍ 5 ቁጥር 11 ላይ እንደዚህ የሚል ቃል አለ። እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን ይላል። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራም ነውና ይላል። በደንብ አስተውሉ። ምንን ያነሳል ቅዱስ ያዕቆብ? እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን ብሎ በትዕግስት ከጸኑት መካከል በትዕግስቱ በጣም የሚታወቀውን ማንን ያነሳዋል? ኢዮብን ያነሳዋል። በነገራችን ላይ ኢዮብን ያወቅነው እኮ በትዕግስቱ ነው አይደለ? አንድ ኢዮብ የሚባል ሰው ነበረ እና ኖሮ ሞተ ይባል ነበረ። ኢዮብ ትዕግስቱ በዛ ልክ በትዕግስት በእምነት ባይጸና ኖሮ ኢዮብ ዛሬ ላይ ስለ ኢዮብ በየቤተ ክርስቲያኑ በየአውደ ምሕረቱ እየተነሳ እንማርም ነበረ። ለምን ካላችሁኝ ኢዮብ ተፈትኖ ብዙ መከራን አይቶ ያንን ፈተና በጽናት ስላለፈ አርአያና አብነት ስለሚሆንን ጭምር በእምነትም እንድንጸና ኢዮብን እያየን በደዌ ተመቷል። ኢዮብ ብዙ ስቃይ አይቷል። ልጆቹን በአንድ ቀን አጥቷል። ሀብት ንብረቱን አጥቷል። ይሄ ነገር ሲነሳ አሁን ላለን ሰዎች በታሪክ በቲዮሪ ደረጃ ሲነሳ የሆነ ቀላል ይመስለናል። ሁሉም ሰው ሲደርስበት ግን ይረዳዋል። በአንድ ቀን 10 ልጅ ማጣት ማለት ሀብት ንብረቱን ማጣት ማለት ይከብዳል። እንደው ሀብት ንብረት ቢጠፋ ልጅም ቢጠፋ እንደው ይመለሳል ሊባል ይችላል። እድሜና ጤና እግዚአብሔር ከሰጠ ይባላል። ጤናውንም እኮ ነስቶታል። በቁስል ተመቷል። ኢዮብ እንዴት ነው ሰርቶ ንብረቱን ሊመልስ የሚችለው? የኢዮብ ፈተና እጅጉን በጣም ከባድ ነው። ስለዚህ በደንብ ማስተዋል ያስፈልጋል። ስለዚህ የኢዮብ ትዕግስትን አንድ ሰው ስለ ኢዮብ ተነስቶ ሲሰበክለት ሲሰማ ሲማር ምንድነው ወደ ልቦናው የሚመጣው? በእምነት እንዴት መጽናት እንዳለብን፣ እምነት ምን ያህል ዋጋ ሊያስከፍል እንደሚችል ያስተውላል። ይህን በደንብ አድርጎ ማስተዋል ያስፈልጋል። አንድ ጥቅስ ልጨምርላችሁ። ከዛ በፊት ጥቅሱን ከማንሳቴ በፊት አንድ ሐሳብ እናንሳና እንግዲህ በደንብ አስተውሉ። ቅዱሳን በሕይወታቸው ሙሉ የሰበኩት ክርስቶስን። ለምሳሌ ሰማዕትነትን ቅዱሳን የተቀበሉት ለማን ብለው ነው? በደንብ አስተውሉ። ሐዋርያቱ ሰማዕታት ሆነው ነው ያለፉት አብዛኞቹ። ዮሐንስ ብቻ ነው ተነጥቆ ሞትን ያላየ። አብዛኞቹ በሰማዕትነት አልፈዋል። በዘመናችን ምናውቃቸው ከሐዋርያት በኋላ የተነሱትን በደንብ ማስተዋል ያስፈልጋል። እነ ቅዱስ ጊዮርጊስ ሊቀ ሰማዕታት ቅዱስ ጊዮርጊስ፣ እነ ቅድስት አርሴማ እናታችን፣ ሌሎቹስ ብዙ መከራን እየተቀበሉ ደማቸውን ያፈሰሱት አጥንታቸውን የከሰከሱት ስለማን ነው? ስለ ራሳቸው ነው? ስለ ምድራዊ ሀብት ነው? ስለ ምድራዊ ሕይወታቸው ነው? ስለ ስጋዊ ፈቃዳቸው ነው? አይደለም። ስለ ክርስቶስ ነው ደማቸውን ያፈሰሱት። ስለ ክርስቶስ ነው አንገታቸውን የተሰየፉት። ስለ ክርስቶስ ነው አጥንታቸው የተፈጨው፣ አጥንታቸው ተፈጭቶ ዱቄት ሆኖ የተበተኑት። ስለማን ነው? ስለ ክርስቶስ ነው። ስለዚህ በደንብ ማስተዋል ያስፈልጋል። ቅዱሳን ሐዋርያት እንኳን ሳይቀሩ ቅዱሳን ሰማዕታት በሕይወት ኖረው በስብከታቸው ካሳመኗቸው ሰዎች ይልቅ ሲሞቱ ያሳመኗቸው ሰዎች ይበልጣሉ። ለዚህ ነው ቅዱስ አግናጢዮስ ምጡለ አንበሳ የተባለው ምን ይላል? ጌታችን ምሳሌ የሰጠበት ታላቅ አባት ነው። ወደ ሞት ሲሄድ ታሪኩ እንደምታውቁት ለተራቡ አንበሶች ተሰጥቶ ነው ቅዱስ አግናጢዮስ ሰማዕትነትን የተቀበለውና ልክ ሰዎች እያለቀሱ ሲያዩት ቅዱስ አግናጢዮስ ተው ይሄ አይሁንብህ ሲሉት ምን አላቸው ይላል? እኔ የክርስቶስ ስንዴ ነኝ አለ። በአንበሳ ሆድ ውስጥ ተፈጭቼ ለሌሎች ሕይወት መሆን የሚችለው የክርስቶስ ስንዴ ነኝ አለ። ስለዚህ በደንብ አስተውሉ።
ይህ ሰው ማለት እንዳልኳቸው የማቴዎስ ወንጌል ምዕራፍ 18 ላይ ከቁጥር 2 ጀምሮ ተጽፏል። ክርስቶስ ምሳሌ አድርጎ ያቆመው ሐዋርያት ጌታን ጥያቄ በጠየቁበት ወቅት በመንግስተ ሰማይ ማን ነው ከሁሉ በላይ የሚሆነው ይህን ጥያቄ በጠየቁበት ወቅት አንድ ሕፃንን ጠርቶ በመካከላቸው አቆመ ይላል። ያ ሕፃን እንግዲህ በመካከላቸው የቆመው ቅዱስ አግናጢዮስ ነው። ስለዚህ ቅዱስ አግናጢዮስ በዚህ ልክ ሰማዕትነትን ሲቀበል እኔ ክርስቶስ ስንዴ ነኝ ያለው። ስለዚህ በደንብ ማስተዋል ያስፈልጋል። ያ ማለት ምን ማለት ነው? ስንዴ ወደ ምድር የስንዴ ቅንጣት ወደ ምድር ትጣላለች። በምድር ውስጥ በስብሳ ፈርሳ እንደገና ምን ትሆናለች? ሌላ ዘር ሆና በቅላ ብዙ ፍሬ ታፈራለች። ቅዱሳንም እንደዚህ ናቸው። በደማቸው አንድ ክርስቲያን ሲገደል ሺህ ክርስቲያን እንደ መዝራት አይደለ የሚባለው። ስለዚህ በሰማዕትነታቸው ብዙዎችን በእምነት እንዲጸኑ አርአያ ስለሚሆኑ በእምነት እንድንጸና ስለ ቅዱሳን እንማራለን ማለት ነው። ሌላኛው እንግዲህ በአገልግሎት እንድንጸና ነው። በተለይ በቤተ ክርስቲያን ውስጥ በልዩ ልዩ አገልግሎት ውስጥ ያለፋችሁ ወንድሞች አላችሁ። በሰንበት ትምህርት ቤትም ያለፋችሁ፣ በክህነቱም አገልግሎት ያለፋችሁ ወንድሞች ትኖራላችሁ፣ እህቶች ትኖራላችሁ። ስለዚህ ለአገልግሎት አብነቶቻችን ናቸው። በአገልግሎት እንድንጸና ለኛ አብነት ይሆኑናል። ለዚህ አንድ ጥቅስ ላንሳና ሰዓታችን እንዳይሄድ ለትምህርቴን ለመጠቅለል እሞክራለሁ። የሉቃስ ወንጌል ምዕራፍ 1 ቁጥር 16 እንደዚህ ይላል። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል ይላል። ይሄ የተነገረው ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ ነው። በማን መንፈስ? በኤልያስ መንፈስና ኃይል በፊቱ ይሄዳል ይላል። በደንብ አስተውሉ። የኤልያስ መንፈስ የተባለው ምንድን ነው? ያ በእምነት ውስጥ ያለ መንፈስ፣ ፍጹም ፍቅር ውስጥ ያለ ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንዳለው ጳውሎስ እግዚአብሔርን ለእግዚአብሔር ሕግ ለእግዚአብሔር ስርዓት ለእግዚአብሔር አምልኮ ቀናተኛ የሆነ መንፈስ በኤልያስ ውስጥ ነበር። ለዛም እንግዲህ ኤልያስ አካብን ሳይፈራው ኤልዛቤልን ንግሥቲቱን ሳያፍር የእግዚአብሔርን ቃል በፊት ለፊት እየተናገረ ስህተታቸውን ኃጢአታቸውን እየተናገረ ይገስጽ ነበር። ያ ነው የኤልያስ መንፈስ። ስለዚህ ዮሐንስንም ስትመለከቱት ደግሞ ሄሮድስን ይገስጸው ነበር። ምን እያለው? የወንድምን ሚስት ለአንተ ልትሆን አልተፈቀደም እያለ እውነቱን እውነት እያለ ያለ ፍርሃት በንጉሱ ፊት ቆሞ ይመሰክር ነበረ። ስለዚህ ይሄ ነው መንፈስ የተባለው። ዛሬም በአገልግሎት እንድንጸና አገልግሎታችንን በደንብ አድርገን እንድንይዝ ቅዱሳኑ ለኛ አብነት ወይም አርአያ ስለሚሆኑን ምን እንላለን ማለት ነው? ስለ ቅዱሳኑ እንማራለን። ዕብራውያን 12 ከ1 እስከ 2 ላይ እንደዚህ የሚል ጥቅስ አለ። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። በደንብ አስተውሉ። እኒህን የሚያህሉ ምኖች ምስክሮች ይላል። እንደምን ከበውን? እንደ ደመና በዙሪያችን ከበውን ካሉልን እኛ ደግሞ አለ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ይላል። አስቀድሞ ምስክሮቹን ያነሳልናል። ስለዚህ እነዚህ ሁሉ ምስክሮች የተባሉት እነማን ናቸው ከተባለ ቅዱሳን ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ራሱ ስለ ቅዱሳን ይሰብካል። ወንድሜ ምንድነው የምትለው ትለዋለህ? ዕብራውያን 11ን ማንበብ ያስፈልጋል። ዕብራውያን 12 አሁን የጠቀስኩላችሁን ጥቅስ ለመረዳት አንድ ሰው አስቀድሞ ዕብራውያን 11ን ማየት አለበት። በጣም በተለይ በብሉይ ኪዳን ስለነበሩት ቅዱሳን እያነሳ እየተናገረ ይመጣል ሐዋርያው ቅዱስ ጳውሎስ። ግን ስለ ሁሉም እንዳልተርክ ይላል ጊዜ ያጥርብኛል ይላል። በደንብ አስተውል።
ሐዋርያው ቅዱስ ጳውሎስ የክርስቶስ ምርጥ ዕቃ የተባለ ዓለምን ሁሉ ዞሮ ያስተማረ የአሕዛብ መምህር የተባለ ሐዋርያው ቅዱስ ጳውሎስ እስከ 3ኛው ሰማይ ድረስ ተነጥቆ የደረሰ ሐዋርያው ቅዱስ ጳውሎስ ስለ ቅዱሳን ያስተምራል፣ ይሰብካል። ግን ጊዜ ስላጠረብኝ ነው አለ። ስለዚህ ጳውሎስ ጊዜ ቢኖረው ይሰብክ ነበር እኮ ወንድሜ። ስለዚህ ከሐዋርያቱ ምንማረው እንደውም ይሄንን ነው። ስለዚህ ስለ ሐዋርያቱ መማር የሚያስፈልገው በእነዚህ ምክንያቶች ነው ማለት ነው። እንግዲህ ስለ ሐዋርያቱ ስለ ቅዱሳን መማር ያስፈልገው በዚህ ምክንያት ነው። እንግዲህ ስለ ቅዱሳን መማር ክርስቶስን ይሸፍናል ወይም ደግሞ ክርስቶስን መሸፈን ነው ወይ የሚለውን መልሱን ያው በጥቅስ አስቀምጬላችኋለሁ። ምናልባት ሰዓቴ በጣም ስለሄደብኝ እዚች ጋር ልገድበውና ምናልባት ጥቅሱን በቀጣይ ክፍል ትምህርታችን ስንገናኝ በደንብ አድርገን ለማብራራት እንሞክራለን ማለት ነው። እንግዲህ ለዛሬ ያው እዚህ ላይ ይበቃናል ማለት ነው። በቀጣይ እንግዲህ እንደዚሁ አንጻራዊው የነገረ ቅዱሳን ትምህርታችን የሚቀጥል ይሆናል። ያው ጥያቄዎች ግን ብዙ እያስቀመጣችሁ አይደለም። ምናልባት ወይ እኔ በደንብ አላብራራሁላችሁም ይሆናል፣ ወይ ደግሞ እናንተ በጣም ጎበዝ አንባቢያንም ሆናችሁ ሊሆን ይችላል። ጥያቄ ካላችሁ ግን ያው በትምህርቱ ላይ ጥያቄ እያስቀመጣችሁ ብትወጡ ደስ ይለኛል። ጸሎታችሁ ይጠብቀኝ። ለዛሬ እዚህ ላይ ይብቃን። ይቆየን። ወስብሐት ለእግዚአብሔር።